ቁጭ አለው እንጂ እዛው ገብርኤል ነው እንጂ ገብርኤል ስራ ፈልጋ። ሰላም ሰላም የናርዶስ ዩቲዩብ ቤተሰቦች ውድ ወገኖቼ ሰላም ለእናንተ ይሁን። ዛሬ በድጣሪ ነው ማለት ነው የተገኘ ነው። እንግዲህ እኔና ገነት ምን ላይ ነው የተገኘ ነው? ስራ ላይ በስራ ተነስተናል። ከእናንተ ደግሞ የምጠብቀው ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ማበረታታት ስድቡን ወደ ጎን ጣል ጣል እየተደረገ አዎ የለም። ኧረ የኔ ቤተሰቦችስ ደግ ናቸው። እኔ ማንም ሰድቦኝ አያውቁም። እና ውድ ቤተሰቦቼ እንግዲህ ወይኔ በዚህ በስራ ተገኝተናል ማለት ነው። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። አሁንም ድጋሜ እንግዲህ የሚቀጥለው እሑድ ነዲያዎቹን ለማብላት ዝግጁ ላይ ነን። እየለቃቀምን ነው ተገዛዝተው። እግዚአብሔር ይመስገን። ማን ነበረች የክርስትና ስሟ? ወለተ ሚካኤል ነው። ወለተ መድን ትባላለች። እንገራችሁ ሚካኤል ሚጅስ ሻምሻማ አብርልኝ ብላለች። ወደ ኤርትራ ነው። ረጅም እድሜና ጤና ይስጥልኝ። ዘር ቀለማልልም ማለት ነው። ሁላችሁም ከጎኔ ስላላችሁ እጅግ በጣም አርጌ አመሰግናለሁ ማለት ነው። ኑሩልኝ። ረጅም ሁሌ ሰጪው ነው። ሁሌ የተራበና ብሉ። ሁሌ በተራበ በተጠማ ምስጋና ምርቃታችሁን እንድታገኙ የታመማችሁ እንድትፈወሱ ወደ ሀገር መግባት የሚያስባችሁ ሀሳባችሁ ምኞታችሁ ተሳክቶላችሁ የሀገራችሁ ምድር በሰላም እንድትረግጡ ያርግ ማለት ነውና እንደዚህ ብለው ሲመርቁ አይደለም ለእናንተ እኔን ስሜታዊ ምንም የሚያደርገኝ ማለት ነው። ስሜታዊ ነው የሚያደርገኝ። ጉልበትሽን ይባርከው አንቺ ስላለሽ ነው። አንቺ ሰርተሽ ኑ ዞረሽ በፀሐይ እንዲህ ብለሽ ስላሉኝ እጅግ አንቺም ደግሞ ረጅም እድሜና ጤና ይስጥሽ፣ የማታ እንጀራ ይስጥሽ መባሉ የራሱ ለእኔ ትልቅ ነገር ነው። በእናንተ ውስጥ ኖሮኝ አቅም ኖሮኝ ባላደርግም እንደዚህ መመረቄ ለእኔ ትልቅ ነገር ነው ማለት ነው። ለሚያውቀው ማለት ነውና በጣም ስለዚህ አንዳንድ ሰዎች ደግሞ ሆቴል አረግሽው የምትሉኝ ከቤት እንዴት ይሄ ላይፍን የሚያለፍኩበት ላይፍ ነው። ችግር የለውም። አንዳንድ ሰዎች ይሄ ቆይ ችግር የለውም ይሄ ያለፍኩበት ላይፍ ስለምንም ነገር ቢሆን አልቀየርም። እህቶችም ሊሆን ይችላሉ፣ እናቶችም ሊሆን ይችላሉ፣ አባቶችም ሊሆኑ ይችላሉ። እና ስለዚህ እነሱ ባልነው የሰው ልጅ እኮ ወዱ አይደለም እንደዚህ አይነት ቦታ ላይ የሚወጣው። ቢሆን ቢታደሉ ኖሮ ልጅ ቢኖራቸው ቁጭ ብለው መጦሪያቸው ነበር እነሱም ማለት ነውና ችግር የለውም። አንዳንዴ ዘለል እያልኩ ነው ማልፎ ማለት ነውና ሁሉን ጥርጥር አድርጌ አይደለም እንደ ድሮ እንደ በፊት ማለት ነው። ዝም ብዬ ንቄ ማለፍ ነውና ስለዚህ ቤትሽን ሆቴል አረግሽው ወይ ሆቴል ለምን አከፍችም የምትሉ ልቦና ይስጣችሁ። እንደዚህ አይነት ተናግራችሁ ሰውን የምታናግሩን ያውን በጾም ምድር ምንም መናገር አልፈልግም ማለት ነውና ስለዚህ ረጅም እድሜና ጤና ይስጥልኝ። ከጎኔ ያላችሁ አይዞሽ ለምትሉኝ ማለት አሁን አይዞሽ አለን የምትሉ ዛሬ እንደው ጌጌሾ ቀጣን ነው ግብ ውሃ በውሃ ሁሌ ሰው እንከባበራለን ማለት ነው። እውነቴ ነው የምልሽ። ክብር ይኖራል ሁሉ ጊዜ ተነቋቅሮ ተይ ስላት ብልጭ አለበት። እዚህ ቢኖር እኔ ቪዲዮ ነበር የምቀዳ ጋይስ። እነሱም እኮ እያሉ ነበር ቪዲዮ ማቀርጥሞ ይሄው ያ ዛሬ ተባቀሱ አልጓቸው ወቀጣ ነበር ዛሬ የግሽ ወቀጣ ማለት ነው። እንደዚህ በገነት ሰው እንደዚህ መከባበር ያለ ነው ማለት ነው። እኔ አርጊውም አላውቅም። የመጀመሪያ ጊዜ 2 አመት ልሞነኝ ነው። ዝም የውሃ የማይመጣው የጀሪካን የለምና ስለዚህ ተይ አልኳት እኮ ተይ ዝም በይ ተይ በቃ ሁሌ ማለት ነው። ብልጭ አለብኝ እንደው ኩስኩስ አልኳት። ኧረ ወይኔ ታየኝ እኮ እዛሽ ስትወጣ እሷስ ምን አለች? ገነት እሷስ ምን አለኝ? በማርያም ስትመቻት እንደው ዝም ብላ ነው ያየችሽ? እንዲህ ሰው ዝም ብሎ ይመታል። ያቅሙን ይፈራፈራል። አንቺ አሁን ልምታሽ ዝም ብለሽ ቆመሽ እኔ አልመታም። አንቺ አልችልም። ዱላ ፈራለሁ እኔ ዱላ ፈራለሁ። ስለዚህ አንዳንዴ ማሳየት ነው። ክብርም ሊኖር ይችላል። ሁሌ ብልፍልፍ ጥሩ አይደለም እና ያው ጾም ሆኖ እነግራችኋለሁ። እሺ በምን እንደተወቀሩ ዛሬ ወቀጣ የግሽ ወቀጣ በምን እንደሆነ እነግራችኋለሁ። እንግዲህ
እነግራችኋለሁ። ቆዩ አሁን ማለት ነው። ስለዚህ አሁን ስለ ስራችን ትንሽ እናውራና ውድ ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ አክባሮቼ፣ ሁለመናዎቼ የምታበረታቱኝ በኮሜንታችሁ በላይክ በሼር የምታበረታቱኝ ከጎን የምትሆኑ ሁሉ እጅግ በጣም አድርጌ አመሰግናለሁ። እውነቴን ነው የምላችሁና እናንተን በሰው ሀገር ላይ ሆናችሁ በዚህ ጾም ማለት ነው በዚህ ጾም ለመሳተፍ በረከትን ማግኘትን የምትፈልጉ ከሆነ እናንተ ካላችሁ ከገንዘባችሁ ልካችሁ እኛ ደግሞ በጉልበታችን እንዲሰርተን እውነቴን ነው የምላችሁና የተራበው ጎዳና ላይ የወደቀ ቱቡ ላይ የወደቀ አይን የሌላቸው እግር የሌላቸው ምንም የሌላቸው አለው ማለት ነው ኢትዮጵያ ላይ እውነት የኔ ቤት መፍረስ እውነቴን ነው የምላችሁና ኖሮኝ ነው የፈረሰላለሁና ብዙ የተጎዱ አሉ። ብዙ በጣም በቀን በሉ የማያገኙ ልጅ ይዞ ጎዳና ላይ ወርቆ ቁጭ ያሉት አሉ ማለት ነው። እኛ ደግሞ እነዚህ ደግሞ እግዚአብሔር ጸጋ ያበዛላቸው ሙስሊም በነገራችን ላይ እስካሁን እንዲህ ሲያበሉ የነበሩ ሙስሊሞች ናቸው። አበብዛት ሙስሊሞች ናቸው። ሙስሊሞች ኤርትራዊ ክርስቲያን እንግዲህ ክርስቲያን ሙስሊም ሳይሉ ወደ ገነት ብር እየላኩ ይኸው እኔም ደግሞ እያገዝኳት እኔም ከጎና ሁኜ በምችለው አቅሜ እያገዝኳት እየተጋገስን እየሰራን ነው ማለት ነው። ለምን እሷ ደግሞ ደግሞ አንደኛ ነገር እዛ ጎዳና ላይ ቱቦ ላይ ሄደን ቤተክርስቲያን በር ላይ ሄደን እንዳናበላቸው እዛ ደግሞ ካሜራ ይነቅጡናል። በቃ ፍቃድ ስለሌለ ሄደን መቅዳት አንደኛ ነገር ደግሞ ማንም አያስቀዳቸውም። ኢትዮጵያ በቃ እንደዚህ ቪዲዮ ምናምን ውሻ ነው እና ውዶቼ ኢትዮጵያ ያው ሁላችሁም ታውቃላችሁ። ኢትዮጵያ ላይ ነው የተወለድነው፣ ኢትዮጵያ ላይ ነው ያደግነው። ሰው ሀገር ብንሰደድም ሰው ሀገር ብንቆይም ሁላችሁም ታውቃላችሁ ማለት ነው። እኔም ትናንትና እንደዛ እንደናንተ የነበርኩት ነገር ግን ካለኝ ላይ እንደዛ ነበረ ሳድርጌ ነበረ። አሁን ላይ ግን ኖሮኝ ከኪሴ አውጥቼ ባላድርጎም እንደዚህ ውድ እህቶቼ ደግሞ ካላችሁ ላይ እኔ አካፍዬ ለኔ ቢጤ ለተራባ ለተጠማ አብሉልኝ ብሎ ለላኩት እኛ ደግሞ ዝቅ ብለን ሳንጠየፋቸው ለመታዘዝ ለማድረግ ለማብላት ለማጠጣት አንደኛ ነን። እንዲሁም ደግሞ ሳሙናን በተለያየ እንሳተፈዋሉ ማለት ነው። ሳሙና ምናምን ገዝቶ ራሱ ስጡልን እምሉን ስላለ እንደዛም እኛ ገዝተን ቪዲዮ እየቀዳን መስረጃውን እንደዛ መስጠቱን ታዛዥ ነን እኛ ማለት ነው። ታዛዥ ነን። ሁሉንም ነገር ዝቅ ብለን ለእናንተ እንታዘዛለን። እናንተ ደግሞ ካላችሁ ከጎናችሁ ሁኑ፣ አበረታቱን። ላይክ ሰብስክራይብ እያደረጋችሁ ያው ስልክ ቁጥሬ እንግዲህ በእኔም ይሄን ቪዲዮ ሰምታችሁ ምናልባት መሳተፍን እንፈልጋለን፣ የኔ ቢጤ ማብላት እንፈልጋለን፣ የተራበውን ማብላት እንፈልጋለን የምትሉ ካላችሁ ምስኪኖችን እናበላለን የምትሉ ካላችሁ በገነቱም ስትገቡ ላይ ስትገባ ቁጥሯን ከዛ ማግኘትም ትችላላችሁ። እናታገኙም ከሆነ ደግሞ ምንም ችግር የለም። ዞሮ ዞሮ አንድ ሰው ብቻውን አይሰራም እና እኔ ጋም ቢሆን ቁጥሬን አሁን እነግራችኋለሁ ማለት ነው በቪዲዮ ላይ ምንም ችግር የለም። ቢመጣ ዞሮ እኔ ብቻዬን አልሰራም። ያ ነገር ተጋግሰን ነው የምንሰራ እና ውዴቶቼ እናንተም ደግሞ ከያላችሁበት በሰው ሀገር ላይ እግዚአብሔር አምላክ ጤናውን እንዲሰጣችሁ ምኞታችን ጸሎታችን ነው። ቅዱስ ሚካኤል አሁን አንድ ትናንትና ከተገር ነው ደውላ እባክሽን ገነት ሄደሽ ለቅዱስ ሚካኤል ሻማ አብርልኝ፣ ጸሎት አርግልኝ፣ ሻማና ጻፍ አብርልኝ ብላ መልእክቷን አስተላለፈች ማለት ነው። እሷም ደግሞ እንደዛው ሄዳ ሻማና ጻፍ አበራንለት ማለት ነው። እኔ ማብረር ሄድኩት ማለት ነው ውድ ቤተሰቦቼ። ስለዚህ ይሄንን ይመስላል ማለት ነው። ስልክ ቁጥሬን በዚህ አጋጣሚ ነግራችኋለሁ። ምንድነው ገኒ ምንድነው ስልክ እየተደወለች በስመ አብ ወወልድ ወመንፈስ ቅዱስ 0954911091 የኔ ቁጥር ማለት ነው እና እደግምላችኋለሁ 0954911091 መጨረሻ ታገኙናላችሁ። በዚህ ቁጥር ደውላችሁ እንደዚህ አበረታቱን። እውነት ከጎናችን ሁኑ ውድ እንደዚህ ጥርት ያለ ነገር የምወደውና ገና ሁሉ ነው የምሰራው። እንግዲህ እሑድ ነው በነገራችን ላይ የምናበላው እሑድ ነው።
በቃ በዛሬው ግን ሚለቀም ታጥቦ ተሰጥቶ ደርቆ ይቀመጥ ነይ ብለኝ ነው ደውላለኝ ጠዋት የመጣሁት ማለት ነው። እና የኔ ቢጤም ብበላ ሰው ናቸው። አሁን አንዳንድ ሰው ልቦና ይስጠን እግዚአብሔር አምላክ። ምን እንደምሉ ታውቃላችሁ ውዶቼ? ለምንድን ነው ቤትሽን ሆቴል አደረግሽው? ለምንስ የኔ ቢጤ ቤት ውስጥ አመጣሽው የሚሉ አሉ ማለት ነው። እኔ በነገራችን ላይ ያው ታውቃላችሁ ቤት ፈርሶብኝ የድሮ የራሴ ቤት ቢሆንማ ግቡን በቂ ነበረ። ድንኳን እንኳን ጥዬ ማለት ነው ሻራ እንኳን ወጥ ይድረስ። ግን አሁን እኔ ያለሁበት ቤት በጣም ጠባብ ናት። በዛ ላይ ደግሞ እንደዚህ አይነት አደርጋለሁ ብሉም ፍቃደኛ አይደሉም። እሷም ያው በእርግጥ የቤት ክራይ ውስጥ ነው ያለችው። ግን የሷ መንገድ ላይ ዲያር ስለሆነ ማንም እንትን አይላትም፣ ማንም አይናገራትም። እና እሷ ደግሞ ምን ችግር አለው? እነሱም ሰው ናቸው። በቤት ውስጥ አምጥቼ ላብላቸው። አንደኛ ነገር ስለማይፈቀድ ካሜራ ስልካችንም ስለሚቀሙን ለምን በቤት ውስጥ ሆነን አናበላቸውም ብላ እንግዲህ አንቺም ደግሞ ነይና ከጎኔ አንድ ላይ ተጋግሰን እንስራ ብላ ጠራችኝ ማለት ነው። እንግዲህ እንዲምልም የለም እኛ ክፋታችን ብዙ ነው፣ እስከ ጥግ ነው። እና ልብ ይስጠን እላችኋለሁ ውድ እህቶቼ፣ እጅግ አመሰግናችኋለሁ። ላይክ ሰብስክራይብ አድርጉ፣ ይቅርታ እላችኋለሁ። በዚህ ተገኝተናል እላችኋለሁ። እንግዲህ እየለቀምን ነው የምንገኘው። መልካም ጥረት ብሎ ግዴታ ለራሳችን ሆድ ብቻ አይደለም ማጥራት ያለብን። ለራሳችን ሆድ ብቻ አይደለም ማጣጣም መስራት። እኔ አሉት ያለፍኩበት መንገድ የሚያደርኩበት መንገድ እንደዛ ውስጤ ምን ያክል ደስታ እንደሚሰማኝ እናንተ አብሊሊ ባላችሁት እኔም ስመረቅ ጉልበትሽን ይባርከው የማታ እንጀራ ይስጥሽ። እኛ የጉልበታችን እንኳን ከናንተ ባናገኛው በጣም ትልቅ ነገር ነው። እና ስለዚህ ለምንም አልጠየቅም። ሆቴልም ምንም እንደር ቢሉኝም ይደሩ። ቤት እግዚአብሔር ነው አይከለከልም። እንደር ቢሉኝ ይደሩ ማለት ነው። እና ስለዚህ አንዳንዴ አወቀን እያልን ብዙ የምንሳሳታቸው ነገሮች አሉ። ፈጣሪ ልብ ይስጠን፣ ፈጣሪ ልቦና ይስጠን። ወሬ አበዛንላችሁ። ይሄን ቪዲዮም ላይክ ሼር እያደረጋችሁ እሷንም ማበረታቷን ደግሞ ሊመጣ ነው 6 ነው። ትንሽ 2 ወር ነው የቀረው፣ 3 ወር ነው የቀረውና አበረታቱኝ። ዲያገት ስደት እንዳልመጣ እሺ እህቶቼ፣ ስደት እንዳልመጣ ወይ ምን ነው እንዲያውስ የመጀመሪያ ስም ጥያት አይደል ይርኩና ውዶቼ፣ ዳግም የገንፎህን ማዘጋጃ ሆናታል። ላይክ ሼር ያረጋችሁ አበረታቱኝ። ከጎኔ ውዴቶቼ፣ እኔ ውዴቶቼ ስላሉ ቤቴ ፈርስ እኮ ገኔ እነሱ ከጎኔ ስላሉ አይዞሽ የምሉኝ ብዙ እህቶች ስላሉ እጅግ በጣም ደስተኛ ነኝ። ምን ጊዜ ማለት ነው ምን ጊዜ። ስለዚህ መልካም ቀን ያብዛልን። አሜን አሜን አሜን። ተሳዳቢዎችም ብዙ ለምልሙልን እንደ ለምለም እንደ ባህር ዛፍ እንደ ሸምበቆ አሜን። እጃችሁ አይቋረጥ። መልካም ሰዎች እድሜያችሁ ዝም ይበልልን። የማታ እንጀራችሁ በቃ በቤተሰቦቻችሁ ሀገር መግባት ያሰባችሁም ተጉድ በሰላም ሳይጎል ቤተሰቦቻችሁን በሰላም አሜን አሜን። ለፋሲካ መትባልን ቤተሰብ ገብተን ፋሲካን አብረን እንውላለን። ገንዬ ትነሽ ብትሉኝ እኔ እናንተ ቅመም የእናንተ ጅንጅብል ሽር ብዬ አገኛችኋለሁ። ለመቀበል ዝግጁ ነው። እውነት ነው። እኔም እመጣለሁ። እውነቴን ነው የምላችሁ። ችግር የለም። መልካም ቀን መልካም ሁሉ ተመኘሁላችሁ ውድ ቤተሰቦቼ። ደህና ሁኑ።